ሄሎ ኢሳት ቴሌቪዥን ሄሎ ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነፃ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለአግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነፃ የህዝብ ሚዲያ። አርስተ ዜና። የኢትዮጵያ ሀገራዊ ምክክር ኮሚሽን በቀጣይ በሚከናወነው ጠቅላላ ጉባኤ ከህብረተሰቡ የተወከሉ 4000 ሰዎች እንደሚሳተፉ አስታወቀ። ከውጭ አሜሪካና ኢራን ስምምነት ላይ ለመድረስ በአደራዳሪዎች በኩል መነጋገራቸውን ቀጥለዋል። ጤና ይስጥልን ክቡራን ተመልካቾቻችን፣ ከኢሳት ነፃ የህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ከዘገባዎቹ ጋር ትዕግስት ተስፋዬ፣ በምልክት ቋንቋው ዳዊት ጎሳይ አብረናችሁ እንቆያለን። አብራችሁን ነው። ቀዳሚ ወደረግነው መረጃ አልፋለሁ። የኢትዮጵያ ሀገራዊ ምክክር ኮሚሽን በቀጣይ በሚከናወነው ጠቅላላ ጉባኤ ከህብረተሰቡ የተወከሉ 4000 ሰዎች እንደሚሳተፉ አስታወቀ። ኮሚሽኑ በተሰበሰቡ አጀንዳዎች ዙሪያ ከሃይማኖት ተቋማትና ከሲቪክ ማህበረሰብ ድርጅቶች ጋር የግብአት ማሰባሰቢያ ውይይት አካሂዷል። ሰላማዊት ሙሉጌታ። የኢትዮጵያ ሀገራዊ ምክክር ኮሚሽን የተሰበሰቡ አጀንዳዎችን ለህዝብ ይፋ ከማድረጉ በፊት ከተለያዩ ባለድርሻ አካላት ጋር ውይይት እያደረገ መሆኑን አስታውቋል። በዛሬው ዕለትም ኮሚሽኑ በተሰበሰቡ አጀንዳዎች ዙሪያ ከሃይማኖት ተቋማትና ከሲቪል ማህበረሰብ ድርጅቶች ጋር የግብአት ማሰባሰቢያ ውይይት አካሂደዋል። በውይይቱ ላይ ዋና ኮሚሽነር ፕሮፌሰር መስፍን አራያ ዋና ዋና የኮሚሽኑ ክንውኖችና የተገኙ ውጤቶችን ገለጻ አድርገው ኮሚሽኑ በቀጣይ በሚያከናውነው ሀገራዊ ጉባኤ 4000 የማህበረሰብ ተወካዮች እንደሚሳተፉ አስታውቋል። የሚመጡት ተሳታፊዎች 4000 ገደማ የሚሆኑ ናቸው። እኛ 4000 የጉባኤው ተሳታፊዎች 500 ላይ ከፋፍለው 8 ቴማቲክ ኤሪያዎች ላይ የሚመክሩ ናቸው። ይህ ትልቅ ስራና ኃላፊነት ነው። እኚህ 500 የሚሆኑ የሚመክሩ ቡድኖች ጉባኤዎች 8 ጉባኤዎች በተዋረድ ደግሞ እነሱ 250 50 ወይም 50 250 እያሉ እስከ 500 ድረስ በሚሄድ ሂደት የሚመክሩና የምክር ሀሳብ ደረጃ ድረስ የሚደርሱ ይሆናል። በዚህ ሂደት ውስጥ በደህንነቱ ሎጂስቲክሱን በማመቻቸቱ የክልልና የፌዴራል መንግስታት ህዝቦቻችን ከወረዳ ተነስተው በሰላም እዚህ መጥተው ምክክራቸውን አድርገው የፈጀውን ጊዜ ቆይተው በሰላም ወረዳቸው ቀበሌያቸው እስኪመለሱ ድረስ ፌዴራልና የክልል መንግስታት ኃላፊነት አለ። ኮሚሽነር አምባዬ ኦጋቶ በበኩላቸው ኮሚሽኑ በአጀንዳ ማሰባሰብ ሂደት ውስጥ አካታችነትና ግልጸኝነት እንደነበር ገልጸው አጀንዳዎች ለህዝብ ይፋ ከመደረጋቸው በፊት በተቀመጡ 10 መመዘኛ ነጥቦች ላይ በመመስረት ውይይት እንደሚካሄድ አስታውቀዋል። በዘመናት ሲንከባለሉ በሀገራችን ውስጥ የመጡ ችግሮች አሉ። ለነዚህ ደግሞ ዘላቂ መፍትሄን የሚያመጣ ይሹ ከሆነ ያም እንደ አንድ አጀንዳ ይወሰዳል። ሌላው በኢትዮጵያ በህዝብና በህዝብ መካከል አለመተማመኖች አሉ። እነዚህ አለመተማመኖች ወደ ግጭት መርተዋል። ስለዚህ ያ የመጣው አጀንዳ ተነጋግረንበት ተመካክረንበት ያሉትን አለመተማመኖች የሚቀንስና መተማመንን የሚፈጥር ከሆነ ያ አጀንዳ ለናሽናል ፕላነሪ ሜሪት ያደርጋል። ሌላው እንደምታውቁት እሴቶቻችን ተሸርሽረዋል። ስለዚህ የምንወያይባቸው አጀንዳዎች የኛ ኢትዮጵያውያኖችን እሴቶች የሚያነሱ የሚያቆሙ የሚያነሱ ሲሆኑ እነዚህ ለሀገራዊ ናሽናል ፕላነሪ ሜሪት የሚያደርጉ አጀንዳዎች ናቸው ብለን እናስባለን። በእነዚህ ውስጥ ተመዝነው ደግሞ እንግዲህ ከየወረዳው የተነሱ ብዙ አይነት የአስተዳደር ጥያቄዎች አሉ፣ የሰርቪስ ጥያቄዎች አሉ። እነዚህን ደግሞ አንጥላቸው። እነዚህን በትክክል ቀምረን ለሚመለከተው ክልል፣ ለሚመለከተው የመንግስት አካል፣ ለሚመለከተው ቢሮ ያንን የህዝብን ጩኸት የህዝብን ድምፅ
እንሰጣለን ማለት ነው። ስለዚህ በሁለት ነው የከፈሉት። የሲቪል ማህበረሰብ ድርጅቶች ምክር ቤት ፕሬዝዳንት አቶ አህመድ ሁሴን እንደገለጹት በቀጣይ የሀገራዊ ምክክር ኮሚሽን በሚካሄደው አገር አቀፍ ጉባኤ ላይ ከማወያየት ጀምሮ የሲቪል ማህበረሰብ ድርጅቶች ሰፊ ሚና እንደሚወጡ አስታውቀዋል። ሴቶች ተሳትፏቸው ጉልህ እንዲሆን፣ ወጣቶች እንዲሳተፉ፣ አካል ጉዳተኞች እንዲሳተፉ፣ የተገፉ የማህበረሰብ ክፍሎች እንዲሳተፉ። ስለዚህ አካታችነት በሁለት መንገድ፣ አንዱ በተሳትፎ ሌላኛው በአጀንዳ አካታችነት። ስለዚህ አሁንም ቀሪ የቤት ስራ ትተን እንዳንሄድ እጅግ ያልተግባባንባቸውን ጉዳዮች በመለየት ረገድ ከፍተኛ ሚና ስንጫወት ቆይተናል። ስለዚህ አሁንም በተመረጡ አጀንዳዎች ላይ ውይይቱ ቀጣይነት እንዲኖረው ዲሲፕሊንድ በሆነ መንገድ ውይይት እንድናደርግ የሲቪል ማህበራቱ ሚናውን አሁንም ይቀጥላል ማለት ነው። ህብረተሰቡ ምክክሩን በባለቤትነት ስሜት በመያዝ ለሂደቱ ሚናውን ሲወጣ እንደቆየና አሁንም አገር አቀፍ ጉባኤው ተካሂዶ የታሰበው ይሳካ ዘንድ አስፈላጊውን ትብብር እንዲያደርግ ጥሪ ቀርበዋል። የቻይና አቶሚክ ኃይል ባለስልጣን የኢትዮጵያን የኒኩሌር ፕሮግራም ለማገዝ ከፍተኛ ፍላጎት እንዳለው ገለጸ። የኢትዮጵያ ኒኩሌር ኃይል ኮሚሽን ኮሚሽነር ሳንዶካን ደበበ በቻይና አቶሚክ ኢነርጂ ባለስልጣን ምክትል ሊቀመንበር ሊጂንግ የሚመራ ከፍተኛ የቻይና ልዑክ ቡድን በቢሮአቸው ተቀብለው አነጋግረዋል። በዘርፉ ቁልፍ የሆኑ የቴክኒክ ልምዶችን ለመለዋወጥ እንዲሁም የረጅም ጊዜ የፋይናንስ ስትራቴጂዎችን ለመቅረጽ የሚያስችሉ ሰፊ ውይይቶች ተካሂደዋል። በዚህም የሀገራቱን የኒኩሌር ልማት ተነሳሽነት በላቀ እውቀት ወደፊት የሚያራምዱ ብቁ የሀገር ውስጥ ባለሙያ ለማፍራት እንዲቻል ለኮሚሽኑ ሰራተኞች ሰፊ የትምህርት እድልና የልምድ ልውውጥ ፕሮግራሞችን ማመቻቸት በሚቻልበት ሁኔታ ላይ ስምምነት ላይ ተደርሷል። ምክክሩ በአቶሚክ ኃይል ሰላማዊ አጠቃቀም ረገድ ለወደፊት የጋራ ፕሮጀክትና ለዘላቂ የሁለትዮሽ ግንኙነት አዲስና ብሩህ መንገድ የሚከፍት መሆኑ ተገልጿል። በትግራይ ክልል የመምህራን የ3 ወራት ደሞዝ በመቋረጡ የ2018 ዓ.ም የትምህርት ዘመን ግንቦት 30 እንዲጠናቀቅ መወሰኑን የክልሉ ትምህርት ቢሮ ገለጸ። ክልሉ ባለው የሕግ ማዕቀፍ መተዳደር እንዳለበት የመንግስት ሰራተኞችን ደሞዝ ማቋረጡ ተጨማሪ ጥፋትና በክልሉ ጉዳት ሊያስከትል የሚችል እንደሆነ የፖለቲካ ተንታኞች ገልጸዋል። ሰላማዊት ሙልጌታ አዘጋጅተዋለች። መሳይ ገዛኸኝ እንደሚከተለው ታቀርበዋለች። በትግራይ ክልል ከዚህ ቀደም በተከሰተው ጦርነት የትምህርት መሰረተ ልማቶች በመውደማቸው ምክንያት ቁጥራቸው ቀላል የማይባል ተማሪዎች ከትምህርት ገበታቸው መፈናቀላቸው በተደጋጋሚ የሚገለጽ ሲሆን በክልሉ አሁን ያለው ነባራዊ ሁኔታ በመማር ማስተማር ሂደት ላይ ተጽዕኖ እየፈጠረ መሆኑ ይገለጻል። የክልሉ ትምህርት ቢሮ ኮሚኒኬሽን ዳይሬክተር ስዩም ሀጎስ እንደገለጹት የ2018 ዓ.ም የትምህርት ዘመን ከመምህራን ደሞዝ መዘግየትና ከፈረሱ የትምህርት መሰረተ ልማቶች ጋር ተያይዞ እየተባባሰ በመጣው መስተጓጎል ምክንያት ከታቀደው ጊዜ 1 ወር ቀድሞ እንደሚጠናቀቅ አስታውቀዋል። በዚህም ምክንያት መጀመሪያ ላይ በሰኔ 30 ቀን 2018 ዓ.ም እንዲያጠናቅቅ ተወስኖ የነበረው የትምህርት የቀን መቁጠሪያ አሁን ወደ ግንቦት 30 ቀን 2018 ዓ.ም መዘዋወሩን ተናግረዋል። ችግር ውስጥ ነው ያለነው። ከምንም በላይ የበጀት ችግር ነው። ታውቃለህ፣ ወደ ትግራይ በጀት እንደማለ ታውቃለህ አይደል? እንግዲህ በጀት የሌለበት ሁኔታ መማር ማስተማር ሂደት ምን እንደሚሆን በቀላሉ መግለጽ ይቻላል። ድረስ ነው ያለነው። ነባ በጣም ትልቁ ችግር የላ ማህበረሰብ እንዴት አንድ ላይ አይደለም 2 ሌሊት አይደለም 3 ወራቸው ነው እንግዲህ መምህራንና የትምህርት ባለሙያዎች 3 ወር ሙሉ ያለ ደግሞ አሁን በተስፋት አሁን የተካረ ትግራይ መንግስት ደግሞ ብሎ ጠብቆ ነበር 3 ወር ነው አሁን ተሰለኝና 3 ወር ከፈለ ደግሞ ታውቃለህ፣ በዛ ደስ ዳለት ችግር አለ። ሌሎች እንደምታሳይ ነው ስልጣኖች ውስጥ ባለበት ሀገር ለምሳሌ የሚመራቸው ትግራይ መንግስት እንጂ ምን ስለቦታ ሰጥቶ ዜጎች ናቸው የኢትዮጵያ ዜጎች ናቸው የኢትዮጵያ ልጆች ናቸው ብሎ አስበው እነሱን ተለለበት ነው። በትግራይ ክልል የመምህራን ብቻ ሳይሆን ዞኖች፣ ወረዳዎችና ለጠቅላይ ፍርድ ቤት ጭምር በተላለፈ የጽሁፍ ትዕዛዝ መሰረት ለ2 ወራት ደሞዝ የለም። ይህንንም ከወዲሁ ይታወቅ ሲል አዲስ የተመረጠው የህወሓት አስተዳደር አዟል። ይህ ምን አይነት ፖለቲካዊ ማሳያ ያለው ስንል የአዲስ አበባ ዩኒቨርሲቲ ሰላምና ደህንነት መምህርና ተመራማሪ እንዲሁም የፖለቲካ ተንታኝ ዶክተር ሙልጌታ አየለን ጠይቀናል። እንግዲህ ተጨማሪ ጥፋት ነው የሚሆነው።
ጠቅለል ባለ ሁኔታ ላይ ጉዳቱ እንዲቀጥል ነው የሚያደርገው እንጂ እንደው የተሻለ ነገር ያመጣል የሚል እይታ የለኝም። ቢሆንም ግን አሁን ጉሞች አሉ እዛ ባለው የህግ ማዕቀፍ ውስጥ መስተዳደሩ በጣም የተሻለ ይሆናል። ህወሓትም በአካባቢ ላለው ማህበረሰብ ችግሮች እንኳን ካሉ ስምምነቱን ወደ ኋላ በኩል ሂዶ መነጋገር በአጠቃላይ ኢምፕሊኬሽኑ እንደዚህ አይነት መግለጫዎች ማውጣት አንደኛው አካባቢው እንዳይረጋጋ ሰው ተረጋግቶ መንግስት ሰራተኛም እንዳይሰራ ነው የሚያደርገው። የበጀት ምንጩስ ምን ሊሆን ይችላል? ተጠያቂነትና ግልጽነት ባለበት ሁኔታ ቢሆን የተሻለ ይሆናል። የሚሰበሰበው በጉዳዩ ላይ የፌዴራል መንግስት ጣልቃ ገብነት የሚመጣው መንግስት የሾመው ጊዜያዊ አስተዳደር ጥያቄ ሲያቀርብ እንደሆነ ዶክተር ሙሉጌታ ገልጸዋል። እንግዲህ ጊዜያዊ ህወሓት ማንም የትም ቦታ ላይ ሆኖ ቆሞ ሊሿሿም ይችላል። ግን መሰረታዊነት ዛጋ ያለው ጊዜያዊ አስተዳደር ያለው ህጋዊ የሆነው አካል አለ። የፌዴራል መንግስቱን ጣልቃ ገብነት ጋብዝም ያለበት እሱ ነው። በጉዳዩ ላይ የዚህ አይነት ግብዣ ቀርቦለት ሆነ የፌዴራል መንግስቱ ዝም የሚልበት የህግ አግባብ የለው። ቅና መስጠት ነው የሚሆነው እና እኔ ተሾም ያለው ከዛሬ ጀምሮ መንግስት ነኝ ሰዎች ባሉ ቁጥር ፌዴራል መንግስት በእያንዳንዱ ነገር ላይ አይሳተፍም። ህጻናትን ወደ መማሪያ ክፍሎች እንዲመለሱ ለማድረግና መምህራንን በተለያዩ መንገዶች ለማበረታታት የሚደረጉ ጥረቶች እንዲደገፉ ለዓለም አቀፉ ማህበረሰብ ጥሪ ቀርቧል። በሌላ ዜና በትግራይ ክልል የቀድሞውን ምክር ቤትና የቀድሞ የህወሓት የተወሰኑ አመራሮችን ወደ ስልጣን የመመለስ ውሳኔ ህዝቡን ለከፍተኛ ችግር እየዳረገ መሆኑን ጀነራል ሳሞራ የኑስ ተናገሩ። ጀነራል ሳሞራ የትግራይ ክልል ወቅታዊ ጉዳይ አስመልክተው ለአዲስ ዘመን ጋዜጣ እንደገለጹት የተወሰኑ የቀድሞ ህወሓት አመራሮች ለራሳቸው የስልጣን ጥም ብቻ ሲሉ የህዝብን የመምረጥና በመረጠው መሪ የመተዳደር መብት እያፈኑ ነው ብለዋል። በቅርቡ በትግራይ ክልል ህዝብ ስም የተላለፈው ውሳኔም ከ100 በማይበልጡ ሰዎች የተወሰነ መሆኑን የገለጹት ጀነራሉ ይህ ውሳኔ በጣም መጥፎና በሀገር ውስጥም ሆነ በውጭ የሚገኙ የትግራይ ክልል ተወላጆችን ያስጨነቀና ስጋት ላይ ጣለ መሆኑን ጠቁመዋል። ውሳኔው የሚያሳየው የቀድሞ ህወሓት ውስን አመራሮች የሚያሳስቧቸው የትግራይ ህዝብ ልማትና ሰላም ሳይሆን የግል ስልጣናቸውና ጥቅማቸው መሆኑን ገልጸዋል። የፌዴራል መንግስት ጉዳዩን በረጋ መንፈስና በብስለት እንዲፈታው አስገንዝበው የክልሉ ጀነራሎችና ኮሎኔሎች በትግራይ ክልል የደረሰው ችግር ይብቃ በማለት የታጠቁ ኃይሎች ወደ ታድሶ እንዲገቡና ፖለቲከኞችም ስልጣን እንዲለቁ ግፊት እንዲያደርጉ ጥሪ አቅርበዋል። የትግራይ ህዝብ ከነዚህ በላይ እነዚህ የቀደመው ህወሓት ውስን አመራሮች መታገስ እንደሌለበትና አዲስ ኃይል እንዲመጣ ግፊት እንዲያደርግ ጥሪ አቅርበዋል። ኢትዮጵያ የወረርሽኝ በሽታዎችን በራስ አቅም መለየትና ምላሽ መስጠት የሚያስችል አቅም እየገነባች መሆኑን የጤና ሚኒስቴር ገለጸ። የኢትዮጵያን የወረርሽኝ በሽታዎችን በራስ አቅም መለየትና ምላሽ መስጠት የሚያስችል አቅም ማጎልበት ያስቻለ ስራ መሰራቱን የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ ለኢዜአ ገልጸዋል። ለአብነትም ኢትዮጵያ የነበራትን 3 የኦክሲጅን ማምረት ፕላንት ወደ 83 በማሳደግ በየ50 ኪሎ ሜትር ርቀት ተገልጋዮች የሚጠቀሙበትን ምህዳር መፍጠር መቻሉን አስረድተዋል። የጽኑ ህሙማን ሕክምና ክፍል ያላቸው ወደ 198 ሆስፒታሎች ማሳደግ መቻሉን ገልጸዋል። በአጠቃላይ በጤናው ዘርፍ የተከናወኑ ውጤታማ የሪፎርም እርምጃዎች ኢትዮጵያ የወረርሽኝ በሽታዎችን በራስ አቅም መለየትና ምላሽ መስጠት የሚያስችል አቅም ማጎልበት እያስቻላት ነው ብለዋል። ለዚህም በቅርቡ ተከስቶ የነበረውን የማርበርግ ወረርሽኝ ሙሉ በሙሉ በራስ አቅም መለየትና መከላከል ያስቻለ ውጤታማ ስራ መሰራቱን አስረድተዋል። በወቅቶች መፈራረቅ ሳቢያ የሚከሰቱ የወባና መሰል በሽታዎችን ስርጭት መግታት የሚያስችል የበሽታ ልየታና ቁጥጥር ስርዓት መዘርጋቱንም አንስተዋል። በትምህርትና ስልጠናም የበሽታ ስርጭትን ቅድመ መከላከልና አፋጣኝ ምላሽ የመስጠት ብቁና ፕሮፌሽናል ሙያተኞች በማሰማራት ከህብረተሰቡ ጋር በመተባበር ውጤታማ የቅንጅት ስራ እየተሰራ መሆኑን ጠቅሰዋል። ክቡራን ተመልካቾቻችን ከኢሳት ነጻ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት የቢዝነስና ኢኮኖሚ መረጃዎችን ወደ እናንተ እናደርሳለን። ባልደረባችን ገነት ዘዘው እየጠበቀችን ነው። ወደ መረጃዎቹ እናምራለን። ሰላም
ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸውን የቢዝነስና የኢኮኖሚ መረጃዎች ወደ እናንተ እናቀርባለን። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። ደቡብ ወሎ በግብርና የልማት አብዮት ላይ ይገኛል ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። በደቡብ ወሎ ዞን በተለያዩ ወረዳዎች የተጀመሩት አመርቂ የግብርና ስራዎች ለምግብ ዋስትና መረጋገጥ ትልቅ አቅም እየፈጠሩ መሆኑን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አስታውቀዋል። ምክትል ጠቅላይ ሚኒስትሩ በማህበራዊ ድረገጻቸው ባሰፈሩት ጽሑፍ እንደገለጹት ዞኑ በአሁኑ ወቅት እጅግ አበረታች በሆነ የግብርና ልማት አብዮት ውስጥ የሚገኝ ሲሆን በተለይም የሐይቅ ዙሪያ ወረዳ አርሶ አደሮች መሬትና እርሻቸውን ከጫት ልማት ሙሉ በሙሉ ወደ ሙዝ ክላስተር በማሸጋገር በአዲስ የልማት ግስጋሴ ላይ ይገኛሉ ብለዋል። ይህ የአርሶ አደሮቹ እርምጃ የአካባቢን አንጻራዊ የልማት ጉልበት በተገቢው መንገድ መለየትና ወደ አትራፊና ዘላቂ የግብርና ጎዳና መሸጋገር ይገባል የሚለውን ሀገራዊ መርህና ስምሪት በተግባር ያሳዩበት መሆኑን ገልጸዋል። ከዚህም ባሻገር በዞኑ የሚገኙት ወረዳዎች አርሶ አደሮች በበጋ ስንዴ ልማት አብዮት እጅግ አስደናቂ ስራዎችን እያከናወኑ መሆኑን ምክትል ጠቅላይ ሚኒስትሩ ጠቁመዋል። በኢትዮጵያና ዱባይ መካከል ያለው የንግድ ልውውጥ 6.1 ቢሊዮን የአሜሪካ ዶላር መድረሱ ተገለጸ። በዱባይ የንግድ ምክር ቤት የተዘጋጀው የዱባይ ኢትዮጵያ ቢዝነስ ትብብር ፎረም በአዲስ አበባ እየተካሄደ ነው። በኢትዮጵያና የተባበሩት አረብ ኤምሬቶች መካከል ያለው ሁሉን አቀፍ ስትራቴጂያዊ ትብብር እያደገ መምጣቱን በተባበሩት አረብ ኤምሬቶች የኢትዮጵያ አምባሳደር ዶክተር ጀማል በከር ገልጸዋል። ኢትዮጵያ በቀጣናው ለኢንቨስትመንት የተመቸ ስነ ምህዳር፣ የጂኦግራፊ አቀማመጥ፣ ለስራ ብቁ የሆነ የሰው ኃይል ያላት ምቹ የቢዝነስ መዳረሻ መሆኗን ገልጸዋል። ኢትዮጵያ በአፍሪካ ግዙፍ የአየር መንገድ፣ የባቡርና ተሽከርካሪ፣ የተሳለጠ የሎጂስቲክስ አገልግሎት መስጠት የሚያስችሉ መሰረተ ልማት መዘርጋቷን ጠቅሰዋል። የዱባይ ንግድ ምክር ቤት ፕሬዝዳንትና ዋና ስራ አስፈጻሚ ሞሐመድ አሊ ራሺድ ኢትዮጵያ በአፍሪካ ወሳኝ የንግድ ኢንቨስትመንትና የገበያ መዳረሻ መሆኗን ገልጸዋል። በኢትዮጵያና ዱባይ መካከል ያለው የንግድ ልውውጥ 6.1 ቢሊዮን የአሜሪካን ዶላር መድረሱን አስታውቀዋል። በዱባይ ከ1660 በላይ የኢትዮጵያ ኩባንያዎች በንግድ፣ ሪል ስቴት፣ ሎጂስቲክስ እና መሰል ዘርፎች ተሰማርተው እንደሚገኙ መግለጻቸውን ኢዜአ ዘግቧል። የኑሮ ውድነት ጫና ለማቃለል የሚያስችል ዘመናዊ ሁለገብ የገበያ ማዕከል መዘጋጀቱን የአዲስ አበባ ከተማ ከንቲባ አዳነች አቤቤ አስታወቁ። ከንቲባዋ እንደገለጹት ይህ ማዕከል ለሚኩራ፣ ለቦሌና ለየካ ክፍለ ከተሞች ነዋሪዎች አማካይ ስፍራ በሆነ ሰሚት ዋና መንገድ ላይ የሚገኝ ለግብይት ምቹ የሆነ ስፍራ ነው ብለዋል። ገበያ ማዕከሉ ማህበረሰቡ ለዕለት ፍጆታ የሚሆኑ የሰብል ምርቶች፣ አትክልትና ፍራፍሬዎች፣ የበርበሬና የቅመማ ቅመም እንዲሁም የኢንዱስትሪ ምርቶችን በአንድ ቦታ ማግኘት የሚያስችል መሆኑን ገልጸዋል። ከዚህም በተጨማሪ ማዕከሉ የኑሮ ውድነትን የሚያቃልሉ ዘመናዊ ማሞቂያና ማቀዝቀዣ ያላቸው 221 መጋዘኖችን፣ የችርቻሮ ሱቆችን፣ ሱፐርማርኬቶችን፣ ወፍጮ ቤቶችንና በአንድ ጊዜ 250 ተሽከርካሪዎችን ማስተናገድ የሚችል ሰፊ የፓርኪንግ አገልግሎትን ያካተተ መሆኑ ተገልጿል። በዚህ ዘመናዊ የገበያ ማዕከል የሚቀርቡት የተለያዩ ምርቶች ከ15 እስከ 20 በመቶ በሚደርስ የዋጋ ቅናሽ ለሸማቹ የሚቀርቡ መሆናቸውን የገለጹት ከንቲባዋ ይህም ዋጋ የሚያንረውን ህገወጥ የደላላ ሰንሰለት በመበጣጠስ ከአምራቹ ያልተቋረጠ ምርት በቀጥታ ለገበያ እንዲቀርብ በማድረግ ረገድ የከተማዋን ነዋሪዎች የኑሮ ጫና በከፍተኛ ደረጃ የሚያቃልል መሆኑን በአጽንኦት አስገንዝበዋል። የኤክሳይዝ ታክስ ግብር ከፋዮች ግዴታቸውን በአግባቡ እንዲወጡ ተጠየቀ። መንግስት የኤክሳይዝ ታክስን ተግባራዊ ለማድረግ ከ2012 ዓ.ም ጀምሮ አዋጅ ማውጣቱን በገቢዎች ሚኒስቴር የታክስ ማስታወቂያ ዳይሬክቶሬት የኤክሳይዝ ታክስ ቡድን አስተባባሪ አቶ ጠንክር ምኑታ ገልጸዋል። አዋጁ መውጣቱን ተከትሎ የገቢዎች ሚኒስቴር ለዚህ ታክስ የተመዘገቡ ግብር ከፋዮች ይህንን ግዴታዎችን እንዲወጡ ትኩረት ሰጥቶ እየሰራ መሆኑን ተናግረዋል።
በተሰራው ስራም በአሁኑ ሰዓት በፌዴራል ደረጃ 715 ግብር ከፋዮች ለኤክሳይዝ ታክስ ግብር ከፋይነት ፈቃድ የወሰዱ መሆኑንም አብራርተዋል። በአዋጁ መሰረት ግዴታቸውን እየተወጡ ያሉ ግብር ከፋዮች የመኖራቸውን ያህል ግዴታቸውን የማይወጡ ግብር ከፋዮች መኖራቸውንም ጠቁመው እነዚህ አካላት ኃላፊነታቸውን እንዲወጡ አሳስበዋል። የተከበራችሁ ተመልካቾቻችን አሁን ደግሞ የዕለቱን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። የተከበራችሁ ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና የኢኮኖሚ መረጃዎች በዚሁ ተጠናቀዋል። ወደ ቀጣይ ዜና ላሳልፋችሁ። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዘገባዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት ወደ ዘገባዎች እናምራለን። በቫይረሱ ምክንያት እንደሞተ የሚገመት ወጣት ቤተሰቦችና ጓደኞች አስክሬኑን ለቀብር እንዳይወስዱ በመከልከላቸው የተበሳጩ ሰዎች በምስራቅ ዴሞክራቲክ ሪፐብሊክ ኮንጎ የኢቦላ ወረርሽኝ ማዕከል የሆነውን ሆስፒታልን የተወሰነ ክፍል ማቃጠላቸው ተሰማ። በሆስፒታሉ ላይ ቁሳቁስ መወርወር ጀመሩ። ለይቶ ማቆያ ክፍሎች የሚያገለግሉ ድንኳኖችን እንኳን አቃጠሉ ሲሉ የአካባቢው ፖለቲከኛ ሉክ ማሌቤም ቤሩምባ አጠቃላይ ሆስፒታል ስለተመለከቱት ጉዳይ ለቢቢሲ ተናግረዋል። በውከቱ ውስጥ ፖሊስ ህዝቡን ለመበተን የማስጠንቀቂያ ጥይቶችን ተኩሷል። በኢቦላ ምክንያት የሞተ ሰው አስክሬን በሽታዎችን በከፍተኛ ደረጃ አስተላላፊ በሆኑ የቫይረሱን ስርጭት ለመቆጣጠር ደህንነቱን በተጠበቀ ሁኔታ መቀየር ይኖርበታል። በኢቱር ግዛት ቡኒያ ከተማ አቅራቢያ በሚገኘው የሩምባራ ሆስፒታል የሚሰሩ የሕክምና ባለሙያዎች ፖሊስ ስርዓት ለማስከበር በሚንቀሳቀስበት ወቅት በወታደራዊ ጥበቃ ስር እንዲቆዩ ተደርጓል። የህግ አስከባሪዎች ጣልቃ ከመግባታቸው በፊት አንድ የጤና ባለሙያ ድንጋይ በሚወረውሩ ሰዎች ጉዳት ደርሶበታል ሲሉ የሆስፒታሉ ባልደረባ ለኤኤፍፒ የዜና ወኪል ተናግረዋል። የሞተው ግለሰብ በአካባቢው ማህበረሰብ ዘንድ ተወዳጅ ስለነበር በሞቱ የተበሳጩ ሰዎች የበሽታውን እውነታ አልተረዱም ሲሉ በኢቱሩ የኢቦላ ምላሽ አስተባባሪ የሆኑት ዣን ክላውድ ሙኬንዴ ለአሶሺየትድ ፕሬስ ተናግረዋል። የዓይን እማኞች በበኩላቸው ወጣቱ ከብዙ የአካባቢው ቡድኖች ጋር የተጫወተ የእግር ኳስ ተጫዋች ነበር ሲሉ ለሮይተርስ ተናግረዋል። እናቱ ለዜና ማሰራጫው ልጁ በኢቦላ ሳይሆን በታይፎይድ ህይወቱ ማለፉን እንደሚገምቱ ተናግረዋል። ማሌቤም እንዳሉት ህዝቡ እስካሁን በምስራቅ ዴሞክራቲክ ኮንጎ ከ130 በላይ ሰዎችን የገደለው ቫይረስ እውነተኛ መሆኑን አላመነም። ህዝቡም ስለተከሰተው ነገር በትክክል አልተረዳም ወይም አላወቀም። ለተወሰነው የህዝብ ክፍል በተለይም በሩቅ አካባቢዎች ለሚገኙት ኢቦላ በውጭ ሰዎች የተፈጠረ የሌለ ነገር ነው ብለዋል ፖለቲከኛው። መንግስታዊ ያልሆኑ ድርጅቶችና ሆስፒታሎች ናቸው ይህንን ገንዘብ ለማግኘት ሲሉ የፈጠሩት ብለው ያምናሉ። ይህ ደግሞ አሳዛኝ ነው። 2 ድንኳኖችና ሊቀበር የተዘጋጀ አስክሬን ተቃጥሏል ብለዋል። የዓለም ጤና ድርጅት የኢቦላ ሰለባዎች ደህንነቱ የተጠበቀና ክብር ያለው የቀብር ስነ ስርዓት እንዲደረግ ይመክራል። አሜሪካና ኢራን ስምምነት ላይ ለመድረስ በአደራዳሪዎች በኩል መነጋገራቸውን ቀጥሏል። በሌላ በኩል ትራምፕ ኢራን ያላትን የዩራኒየም ክምችት ለመተው ፈቃደኛ ካልሆነች ዋሽንግተን ከባድ እርምጃ ልትወስድ እንደምትችል አስጠንቅቀዋል። ሸሪፍ ኢማም ዩናይትድ ስቴትስ እና ኢራን በአደራዳሪዎች በኩል ጦርነቱን ለመቋጨት ንግግር እያካሄዱ ነው። የኢራን ሚዲያ ሪፖርት እንዳደረገው ሁለቱም ወገኖች መልእክትና ረቂቅ ምክረ ሀሳቦች እየተለዋወጡ ነው ብሏል።
የአልጀዚራ ዘጋቢ ከቴህራን ሪፖርት እንዳደረገው የፓኪስታን ባለስልጣናት በሁለቱ ሀገራት መካከል ከፍተኛ የማደራደር ስራ እየሰሩ ነው። የዲፕሎማሲ ግፊቱ የመጣ የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጥሩ ምልክቶች እየታዩ ነው ማለታቸውን ተከትሎ ነው። ይሁን እንጂ የአሜሪካው ፕሬዚደንት ዶናልድ ትራምፕ ኢራን ያላትን የዩራኒየም ክምችት ለመተው ፈቃደኛ ካልሆነች ዋሽንግተን በጣም ከባድ እርምጃ ልትወስድ እንደምትችል አስጠንቅቀዋል። ፕሬዚዳንት ዶናልድ ትራምፕ እንዳሉት አሜሪካ መጨረሻ ላይ የኢራንን በከፍተኛ ደረጃ የበለጸገ ዩራኒየም ታገኘዋለች ቢሉም ኢራን ግን ለመስጠት ፈቃደኛ አይደለችም። እናገኘዋለን፣ አያስፈልገንም፣ ምናልባት ካገኘነው በኋላ ልናስወግደው እንችላለን፣ ነገር ግን እነሱ ኒኩለር እንዲኖራቸው አንፈቅድም ሲሉ ትራምፕ ለሪፖርተሮች ተናግረዋል። አሁን ላይ የተደራደርን ነው፣ በአንድም ሆነ በሌላ መንገድ የዩራኒየሙን ክምችት እናገኘዋለን። እነሱ ግን ኢራናውያንን ማለታቸው ነው የኒኩለር የጦር መሳሪያ እንዲኖራቸው አንፈቅድም ብለዋል ትራምፕ። አክለውም አሜሪካ በሆርሙዝ ሰርጥ በኩል የሚተላለፉ መርከቦች ላይ በኢራን የተጣለውን ክፍያ እንደምትቃወም ተናግረዋል። እኛ ክፍያ አንፈልግም፣ ዓለም አቀፍ የውሃ መስመር ነው፣ ክፍያ ማስከፈል የለባቸውም ብለዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራጋቺ እና ቴህራን የሚገኙት የፓኪስታን የሀገር ውስጥ ጉዳይ ሚኒስትር ሞሽን ናቅፊ አዲስ በቀረበው የሰላም ምክረ ሀሳብ ላይ መነጋገራቸውን የኢራን ሚዲያ አስታውቋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ንግግሩ ትንሽ እየተንቀሳቀሰ ነው ከስምምነት ለመድረስ፣ ነገር ግን ላጋንነው አልፈልግም ብለዋል። የኢራን አብዮታዊ ዘብ እንዳለው ባለፉት 24 ሰዓታት ውስጥ 35 መርከቦች በኢራን ፈቃድ በሆርሙዝ ሰርጥ በኩል እንዲያልፉ ተደርገዋል ብሏል። የተባበሩት አረብ ኤሚሬትስ የፕሬዝደንቱ አማካሪ አንዋር ጋርጋሽ እንዳስጠነቀቁት ኢራን የሆርሙዝ ሰርጥን አጠቃቀም ለመቀየር የምታደርገው ጥረት አውሮፓን ጨምሮ በተቀረው ዓለም ላይ ከፍተኛ ተጽዕኖ ያሳድራል። የአውሮፓ ሀገራት ኢራን የባህር ወሽመጡን በቁጥጥር ስር ማድረጓ የሩቅ ጊዜ ችግር ብቻ ሳይሆን በቀጥታ ከኃይል አቅርቦትና ከንግድ ደህንነት ጋር የተያያዘ አድርገው ሊመለከቱት ይገባል ብለዋል። ዜናውን ስናዘጋጅ አልጀዚራና ቲአርቲ ወርልድን በመረጃ ምንጭነት ተጠቅመናል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ባልደረባችን መሰረት ባዩ እየጠበቀችን ነው። ለጤንነት ለምርት ለወዳጅነት ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የዕለቱን የስፖርት ዜናዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። የኢትዮጵያ ከ17 ዓመት በታች ቡድን ለዓለም ዋንጫ ለማለፍ ከሞዛምቢክ ጋር ይጫወታሉ። ኢትዮጵያ ለዓለም ዋንጫው ካለፈች በውድድሩ የምታገኘው ምድብ ድልድል ይፋ ተደርጓል። በዚህ መሰረት የኢትዮጵያና ሞዛምቢክ አሸናፊ በምድብ 2 ከደቡብ ኮሪያ፣ ከኢኳዶር እና ኒው ካሌዶኒያ ጋር ተደልድሏል። የ17 ዓመት በታች የዓለም ዋንጫ በሚቀጥለው ዓመት ዳር ወር ውስጥ በኳታር አዘጋጅነት ይደረጋል። ወደ ውጭ የስፖርት ዜናዎች ስንሻገር ማንቸስተር ዩናይትድ ማይክል ካሪክን በቋሚ አሰልጣኝነት ቀጠረ። እንግሊዛዊው አሰልጣኝ ከ4 ወራት የጊዜያዊ አሰልጣኝነት ስራው በኋላ ባስመዘገበው ውጤት ቋሚ ሆኖ እንዲቀጥል ክለቡ ይፋ አድርጓል። በጥር ወር ሩበን አሞሪምን ተክቶ የመጣው ማይክል ካሪክ በቆይታው ካደረጋቸው 16 ጨዋታዎች በ11ዱ ድል ማድረግ ችሏል። በዚህም ክለቡ ወደ አውሮፓ ሻምፒየንስ ሊግ የውድድር መድረክ መመለስ ችሏል። የካሪክ አዲሱ ውል እስከ 2028 እንደሚቆይ ተገልጿል። የቀድሞው የማንቸስተር ዩናይትድ አማካኝ በዩናይትድ ቤት ባሳለፈው የተጫዋችነት ጊዜ 464 ጨዋታዎችን አድርጎ 5 የሊግና 1 የሻምፒየንስ ሊግ ዋንጫ ማሳካቱ ይታወሳል። ካሪክ ማንቸስተር ሲቲንና አርሰናልን ባሸነፈበት ወር የእንግሊዝ ፕሪሚየር ሊግ የወሩ ምርጥ አሰልጣኝ ተብሎ መመረጡ ሲታወስ ለዓመቱ ምርጥነትም በእጩነት ቀርቧል። ፔፕ ጋርዲዮላ ማንቸስተር ሲቲን እንደሚለቁ ተረጋገጠ። ስፔናዊው አሰልጣኝ ፔፕ ጋርዲዮላ በውድድር ዘመኑ መጨረሻ ከማንቸስተር ሲቲ ጋር እንደሚለያዩ ክለቡ በይፋ አስታውቋል። በዚህ የውድድር ዘመን 2 ዋንጫዎችን ያሳኩት የ55 ዓመቱ አሰልጣኝ ከ10 ዓመታት ውጤታማ ቆይታ በኋላ ክለቡን እንደሚለቁ ተረጋግጧል። አሰልጣኙ እንደ አውሮፓውያን አቆጣጠር በ2016 ማንቸስተር ሲቲን ከተረከቡበት ጊዜ ጀምሮ 1 የሻምፒየንስ ሊግ፣ 6 የፕሪሚየር ሊግ፣ 3 ኤፍኤ ካፕ፣ 5 ሊግ ዋንጫ
ዋንጫዎችን አሳክተዋል። በተጨማሪም 3 የኮሚኒቲ ሺልድ ዋንጫዎችን ጨምሮ የፊፋ የክለቦች ዓለም ዋንጫንና የዩኤፋ ሱፐር ካፕን በአጠቃላይ 20 ዋንጫዎችን በክለብ ቆይታቸው አሳክተዋል። በዚህም በክለቡ ታሪክ እጅግ ስኬታማ አሰልጣኝ ያደርጋቸዋል። በዚህም ክለቡ የስታዲየሙን አንደኛ ክፍል በስማቸው ሊሰይምላቸው እንደተዘጋጀ ተዘግቧል። ፔፕ ጋርዲዮላ በሰጡት አስተያየት ጉዟችን በአስደናቂ ሁኔታ አዝናኝ ነበር ሲሉ ገልጸውታል። ለምን እንደምለቅ አትጠይቁኝ ያሉት ፔፕ ጋርዲዮላ ምክንያቱም የተለየ ምክንያት የለኝም፣ ለመልቀቅ ጊዜው አሁን መሆኑን አውቃለሁ ሲሉ ፔፕ ጋርዲዮላ ተናግረዋል። በቀጣዩ የውድድር ዘመን ከቼልሲ የተሰናበቱት ጣሊያናዊው አሰልጣኝ ኢንዞ ማሬስካ ፔፕ ጋርዲዮላን ተክተው ማንቸስተር ሲቲን ይረከባሉ ተብሎ ይጠበቃል። ብራዚል ስለ ኔማር የቅርብ ጊዜ ጉዳት መሰናክልና በዓለም ዋንጫው ላይ ስላለው ድል ሁሉንም ነገር ይፋ አድርጓል። ሳንቶስ ቀላል እብጠት እንደተከሰተና በሚቀጥለው ማክሰኞ ለሚደረጉት ጨዋታ እንኳን ዝግጁ ሊሆን እንደሚችል ዘግቧል። ሆኖም የብራዚል እግር ኳስ ፌዴሬሽን ቀላል ጉዳት እንዳልሆነ ነገር ግን የበለጠ ከባድ እንደሆነ ሪፖርት አድርጓል። ኔማር በግንቦት 31 እና ሰኔ 5 ከፓናማና ግብጽ ጋር በሚደረጉ የወዳጅነት ጨዋታዎች ላይ መሳተፉ በአሁኑ ጊዜ የማይታሰብ ነው ተብሏል። ግንቦት 27 ቀን ኔማር እና ሌሎች አካል ችግር ያለባቸው ተጫዋቾች የሕክምና ምርመራ ያደርጋሉ ተብሎ ይጠበቃል። ከዚያም በኋላ የብራዚል እግር ኳስ ፌዴሬሽን በጉዳዩ ላይ ውሳኔ ይወስዳል። የአንቸሎቲ የቴክኒክ ሰራተኞች ኔማር ከሰኔ 13 ጀምሮ በሚካሄደው የዓለም ዋንጫ ለመጫወት በቂ ብቃት እንዳለው ለመወያየት ይገናኛሉ። ውድ ተመልካቾቻችን ለዕለቱ ያዝናቸው የስፖርት ዜናዎች በዚሁ ተጠናቀዋል። ከዜናዎቹ ጋር አብሬያችሁ የቆየሁት መሰረት ባዩ ነበርኩ። ለጤንነት ለምርት ለወዳጅነት ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዘገባዎች ይህንን ይመስሉ ነበር። ከዘገባዎቹ ጋር ትዕግስት ተስፋዬ፣ በምልክት ቋንቋው ዳዊት ጎሳ አብረናችሁ ቆየን። መልካም ጊዜ።